የብሩክ ወንድም መድብል መጥቷል። እስከ ዛሬ የት ነበረ? ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን አምሮብሻለን ተውበሻለን። ሰላም ጤና ይስጥልኝ ውድና የተከበራችሁ የሙአዚ የመሪዋ ቤተሰቦች እንዲናችሁልኝ እኔ በጣም ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ምሳሌ ክፍል 72 ይዤላችሁ መጥቻለሁ። በዛ ላይ ደግሞ ዛሬ መድብል የሚባል እንግዲህ ገና ስሙን ሰምተው እነ ዝና ራሱ የሮጡለት የብሩኬ ወንድም መጥቷል ማለት ነው። ከዚህ በኋላ እንግዲህ እነ ብሩኬ ቅድስት ዳጣ ወዘተ ማለት ነው የሚፈሩ አይመስለኝም። በዚህ ልክ ዝናን ታውቁታላችሁ። እኔ ጀግና ነኝ ጎበዝ ነኝ ጠንካራ ነኝ ማንንም አይነካኝም የሚል ሰው እንግዲህ በጉራ የተሞላ ሰው ዛሬ የመድብልን ስም ሰምቶ ነው ሲሮጥ የነበረው እና ማህሌት ዝና እንግዲህ በፍርሃት ተውጠዋል ማለት ነው። ማህሌትና ዝና ወደ እነ ቅድስት እያመሩ ነበረ። ሲያዩት እንግዲህ በጣም ደንግጠው ነበረ። ምክንያቱም ዝና አስፈሪና የሆነ አረመኔ ነገር ነው። እንደዛ ነው እንግዲህ የሚያውቁት እነሱ ማለት ነው። እና በዛ ሰዓት ግን የብሩኬ ወንድም ድንገት መጥቶላቸው ቅድስቴም ተደስታ ነበረ። ምሳሌም በጣም ነበር የተደሰተችው እና እንደውም እንዴት ነው እስካሁን ልጅ አልመጣም ወይ ቅድስቴና ብሩኬ ጋር እያለ ነበረ። ብሩኬ ግን ከጠፋ ትንሽ ሰንበት ብሏል። እስካሁንም ስልክ አይመልስም። ስልክ ይደወልለታል፣ ስልኩ ዝግ ነው። ቤተሰቡ ተጨናንቋል። በአንድ በኩል ደስታ አላቸው አጎትየው በመምጣቱ፣ ሁለተኛ ደግሞ ብሩኬ እስካሁን የት እንዳለ እንኳን አይታወቅም። ወንድምየውም በጣም ተጨናንቋል። ወንድሜ የት ገብቶ ነው? ወንድሜ እኮ እንደዚህ አይነት ሰው አልነበረም። እንዴት ስልኩን ይዘጋል? ታስሮ ነው ወይንስ ደግሞ ምን ሆኖ ነው እያለ ነው። እና ብሩኬ መጥፋት የለበትም መምጣት አለበት። ገና ብሩኬና ቅድስት ብዙ ነገር እንጠብቃለን ከነሱ ማለት ነው። ሰርጋቸውን ልጅ ወልደው ምሳሌ ወንድም እህት እንዲኖራት ምኞቴ ነው እኔ በበኩሌ። እና ምሳሌ በጣም ተደስታለች አጎቷ በመምጣቱ። ቅድስቴም እንደዛው ደስተኛ ናት። ነገር ግን አቶ ዝና ሞገስንና ማህሌት ማናት ባለቤቱን ማለት ነው እያፈላለጋቸው ነው የሚገኙት። ግን መጨረሻ ላይ አይታችሁት ከሆነ ያስፈራል። ዝና በአቅራቢያው ብዙ ሰዎች አሉት። ዝና ሰዎችን በብር ይገዛል። የሰው ልጅ ብር ከተሰጠው የሰው ህይወት ራሱ እንደሚያጠፉ ነው እኔ እየተማርኩ ያለሁት ቁም ነገር ማለት ነው። በጣም ብዙዎቹ በተለይ ዝና ብር ስላለው ሀብታም ስለሆነ ብቻ ሰዎችን ለማስገደል፣ ሰዎችን ለማገት፣ ሰዎችን የሆነ ነገር ለማድረግ ብር ሰጥቶ የፈለገውን ነገር ያገኛል ማለት ነው። እና በቃ ከሰው ልጅ ይልቅ ገንዘብን እንደምንወድ ገንዘብን እንደምናመልክ ነው የምረዳው ማለት ነው። የእውነት ይህ ድራማ ብዙዎቻችን እንማርበታለን። ብዙዎቹን የሚያስተምር ድራማ ነው እና ዝና እንግዲህ እንትን ባንክ ቤት ለሚሰራ ሰው ከዚህ በፊትም ብር እሰጥሃለሁ ምናምን ብዙ ነገር ሰርተናል ብሎ እንግዲህ የሆነ ነገር ተነጋግረው ኤቲኤም የት አካባቢ ብር እንደሚወጣ ወንጀል ነው ግን የወንጀል ተባባሪ ሆኖ የሰውዬ የነሱን ብር የት እንደወጣ ምናምን ባለፈውም ተናግሮ ነበረ። ዛሬም ደውሎ በሉላ አካውንት ብር እንደወጣ ነው የተናገረው። ያ ብር የወጣበት አካውንት አካባቢው ደግሞ ይናገራል። ሉላን ለማያዝ አመች ነው ማለት ነው። ነገር ግን አሁን ላይ ማለት ነው የብሩኬ ወንድም ስለመጣ እነ ሞገስ ይጠቃሉ ብዬ አላስብም። እንደውም ዝና ከዚህ በኋላ ጉዱ ፈልቷል። ዝናና ማህሌት የማህሌት ተንኮል እየቀጠለ ነው ያለው። መጀመሪያም ያየችው ማህሌት ናት። የብሩኬን ወንድም ማለት በጣም ኃይለኛ እንደሆነ ከዚህ በፊትም ታስሮ እንደነበረ ስትናገር ነበረ። እኔ እንደውም ማህሌትና ዝና የእጃቸውን ማግኘት አለባቸው። አንደኛ ማለት ነው ዝና
በጣም ብዙ ሰው እያሰቃየን ያለው ብሩኬን ያሰቃያል፣ ሉላን ያሰቃያል፣ ሞገስን ያሰቃያል። ሉላ አንድ ምንድነው የሆነ አባባል አለ ምንድነው በእናታቸው ረሳሁት እንጂ ብቻ እንዴት ነው አንድ ሰው ካለ ፍላጎቱ ተገዶ ትዳር መመስረት የለበትም። ሉላ ተገዳ ነው እስከዛሬም ስትኖር የነበረው እየተመታች እየተደበደበች ብዙ ነገር እያደረገባት ሀብታም ስለሆነ ብቻ አንዳንዴ ሀብታም ሰዎችን መምረጥ የለብንም። እውነት ሀብታም ሰዎች በብራቸው በገንዘባቸው እንደገዙን አድርገው ስለሚያስቡ የእውነት ሀብት ብላችሁ ባትገቡ መልካም ነው። ለሰው ልጅ ዋናው ነገር ፍቅር ነው። ፍቅር ከሌላችሁ መከባበር ከሌለ እምነት ከሌለ በጣም ከባድ ነውና ሞገስ ጋር አሁን እኔ የሚያፈቅራት ራሱ አይመስለኝም። ቢያፈቅራት ይሄን ያክል አያሰቃያትም ነበረ። ሉላን ግን እያሰቃያት ነው ያለው። ወታ ጥሩ አየር እንድትተነፍስ አያደርጋትም። ስንት ዓመት ሙሉ እንግዲህ ቤት ውስጥ አሽጎ በዛ ላይ ከማን ጋር ወራሽ ከማን ጋር እንትን አልሽ እያለ እየደበደበ እየቀጠቀጠ ነው የሚያኖራት። የስቃይ ኑሮ ማለት ነው። ግን ወደ ህግ መሄድ ትችላለች። አንድ ሰው ተገዳ ትዳር ውስጥ መግባት የለበትም በፍጹም ማለት ነው። ግን ሁሉም ነገር ነፃ ይወጣል ብዬ አስባለሁ። ሞገስና ሉላዬ አንድ ላይ ሆነው ትዳራቸውን ይዘው ምናምን ልጅ ወልደው ይኖራሉ። ከዛ ዝናና ማህሌት ደግሞ ወይ ይጋባሉ ወይንም ደግሞ እስር ቤት ይገባሉ ማለት ነው። የኔ ሐሳብ እንደዛ ነው። በእርግጥ አሁን ላይ መድብል የብሩኬ ወንድም መድብል ማለት ነው። እኔ ለነሱ ጸጥታ አስከባሪ ሆናቸዋል ብዬ አስባለሁ። ምክንያቱም ገና ሲሰማ ነው ዝና ራሱ ደንብሮ ያመለጠው። ዝና ብዙ ነገር ይጋፈጥ ነበር ታውቃላችሁ። ዛሬ ላይ ግን ገና ሲሰማ ነው ይዟት ማህሌትን ሲሮጥ የነበረው ማለት ነው። እና ከባድ ነው ግን ሁሉም ነገር ነፃ ይወጣል ብዬ አስባለሁ። ሞጌ እንግዲህ ሞገስ መጋፈጥ አለብህ ለሉላዬ ስትል። ሉላዬ ስንት ዓመት ፍቅረኛ ናት። በጣም ተወዳታለህ፣ በጣም እሷም ተወዳሃለች፣ ታፈቅረሃለች። ፍቅር ማለት አያችሁት እንዴት ደስ እንደሚል በቃ የሆነ ቀና ብለው ራሱ መተያየት የሚያቅታቸው ልጆች አሁን ሉላና ሞገስ ጋር ያለውን ፍቅርና ዝና ጋርና ሉላ ጋር ያለውን ፍቅር አስተያዩት እስኪ ምን ያክል ርቀት እንዳላቸው። ያኛው ስታየው ራሱ ለምን አየሽኝ አፈቅርሻለሁ በይኝ እያለ የሚያስገድር ሰው ሆኖ እወድሻለሁ በይኝ እያለ የሚያስገድር ሰው የሆነ በቃ እኔ ምን አይነት የሱ የተለየ ነው። የዝና የተለየ ነገር ነው። በቃ እኔ ሳምቼው ራሱ ማላቀውን የግድ እወድሃለሁ በይኝ የግድ አፈቅርሃለሁ በይኝ። በዛ ላይ እየቀጠቀጠ የሚያኖር ባል ኧረ እና እንግዲህ ሞገስ ጠንከር ብለክ ሉላዬን የግልህ ለማድረግ በደንብ መሞከር አለብህ። ከዚህ በኋላ ከእጅህ መውጣት የለባትም። ወጣች ማለት እሱን ለማጥፋት አሁን እገላታለሁ ሁሉ እያለ ነው ያለው። በቃ እገላታለሁ፣ አጥፋታለሁ፣ ለኔ ማጥቶን ከሆነ በህይወት አትኖርም ነው። ይሄ ሁሉ ከመፈጠሩ በፊት ግን ዝና ወደ ከርቸሌ መግባት አለበት። ለሰራው ሁሉ መጠየቅ አለበት። ማህሌትም መጠየቅ አለባት። ማህሌት ዝም ብላ ነው አሁን የምትጮኸው። ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን አምሮብሻለን